የአባይ ውሃን ከነክብሩ በደረቱ አሰኝቶ የሚሸኘው በርካታ ገዳማትንና ደሴቶችን በአማረ ቀለሙ የሸሸገው የጣና ሐይቅ አመመኝ ካለ ሰነባብቷል። ለውቧ ከተማ ባህር ዳር መጠሪያ ስምን የሸለመው ሐይቅ እምቦጭ በተባለ የውሃ ቀበኛ ተይዞ ደም ግባቱን እያጣ ከመጣ 9 ዓመታት ተቆጥረውታል። እምቦጭ አሁን ላይ የጣናን 196 ኪሎ ሜትር የሚሸፍን ሀብት በቁጥጥር ስር ውሏል። የጣናን በረከት ከልጅነታቸው ጀምረው እየተጋሩት ያደጉት እኚህ አባት ያ በንጽህናው እየቀዘፉ ያደጉት ሐይቅ አሁን ህመሙ ጠንቶበት አግኝተውታል። ይሄም ኩታ ገጠሜ ነው። ያም አባቴ የተወለድኩበት ሀገር ነው። ይሄም የእናቴ ሀገር ነው። ማሳ ነበረው። ዋኝተንም አንጠግብ ነበረ። ሹንሹና የሚባል ጥርስ ማሟጫ ነበረ። ያ ሁላ ጠፍቶ ምን መጣ? አረሞ መጣ። እኔ በእውነት በጣም አዝናለሁ በጣና ላይ። ለምን መንግስት አዝሮ አላየውም ነበረ። ይህም ወጣት ጣና ላይ ከሳቸው የተለየ ትዝታ የለውም። በሱ እድሜ እንኳ ጣና ገጸ ውሃው ህመም የራቀው ነበር። እኔ የተወለድኩተኝ ምጣር አባዋር ከሚባለው ይኸው ፊት ለፊት የምታዩተኝ አካባቢ ነው የተወለድኩተኝ እና ያደግኩት እዚያው አካባቢ ላይ ነው። እና ያው በልጅነታችን እዚህ አካባቢ ላይ እንደምታዩት ግና ነው የምንጫወትበት። ጭንጫ የሚባል ሽንሹና የሚባል ነው እዚህ ላይ ነበረ እና እንቦጭ የሚባል አናውቀውም ነበረ እና በሚገርማችሁ ሳናስበው ነው አውሬ የመጣብን። በጣም ስሜት አለኝ። በሚገርማችሁ ነገር እኔ የባህር ውሃ እየናፈቀኝ ነው ያለው። የባህር ውሃ የምንጠጣው በጣም ጣፋጭ ውሃ ነው። አሳም በጣም እየናፈቀን ነው ያለ። ውሃውም እየናፈቀን ነው ያለ። አሳም እየናፈቀን ነው ያለ። አሳ ጠፍቷል። የምታዩት ብዙ ታንኮች ነበሩ በዚህ አካባቢ ላይ። አሁን ታንኮች የሉም። ብዙ ሰራተኞች በዚህ በአሳ የሚተዳደሩ ወጣቶች ነበሩ። እነሱም በጣም ወጥተዋል። አቸንፎ እንደምታዩት ግን ዛሬም ነገ እንታገለዋለን ብዬ ነው የማስበው። ጣናን ጀርባው ላይ ከተጫነው መጤ አረም ለመገላገል ብዙ ስራዎች ቢሞከሩም ግን ሐይቁን ጨርሶ ከህመሙ ሊፈውሱ አልቻሉም። አሁን ለጣና ህመም መድኃኒት የተባለ ዘመቻ ዛሬ ተጀምሯል። በዚህም ለ1 ወር የሚዘልቅ አረሙን የማስወገድ ስራ ከፍተኛ አመራሮችን፣ የተፋሰሱ አካባቢ ነዋሪዎችን፣ የተለያዩ ተቋማትን ባሳተፈ መልኩ ዛሬ በእንፍራንስ ሲጀመር የውሃ መስኖና ኤነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ፣ የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ወርቀ ሰሙ ማሞን ጨምሮ ሌሎችም የመንግስት ከፍተኛ የስራ ኃላፊዎች ተሳትፈውበታል። ሳብሳብ ጀግና 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 ሳብሳብ ጀግና የጣና ሐይቅን ተጭኖ እያዳከመ የሚገኘው ይህ የእምቦጭ አረም በአጠቃላይ ከ4300 በላይ ሄክታር መሬትን ከጣና ላይ ቆርሶ ወስዷል። ይህ የእምቦጭ አረም በአጠቃላይ በ3 ዞኖች በ9 ወረዳዎችና በ30 ቀበሌዎች ተንሰራፍቶ ነው የሚገኘው። ይሄ ዛሬ በንቅናቄ የተጀመረው ዘመቻ ምን ያህል መፍትሄ ይዞለት ይመጣል? ሐይቁ ላይ ያለውን ማስወገድ ያስፈልጋል። ሐይቁ ላይ የፈለገ ብታስወግድ ዘሩ ደግሞ ውስጥ የሆነ ቦታ ጠብ ብሎ ያለው ነገር በቀላሉ እስከ 30 ዓመት ሁሉ መቆየት ይችላል። በጣም አስቸጋሪ ተክል ነው እና ያንን በዘላቂነት ለማጥፋት መሰራት ያለባቸው ስራዎች አሉ። እነኚህ ስራዎች ሌሎቹን የስትራቴጂውን ፒላሮች ይዘው ይሄዳሉ ማለት ነው። የመጀመሪያው እንደዚህ በሰው ጉልበት፣ በማሽን፣ በተባበረ ክንድ ማስወገድ ነው። በሁለተኛ ደረጃ ይሄ በበቀለበት ቦታ በማሽን እየሄዱ እንደ አዲስ መቆጣጠር ያስፈልጋል። ያለ ጣና ደግሞ አባይ ስለማይኖር በአንድ ላይ ሆነን ከጣና እምቦጭ አረምን ልናስወግድ በንቅናቄ ኃይል 1 ወር ዘመቻውን ዛሬ ጀምረናል። ትልቅ ለውጥ የምናመጣበት ብለን ነው ተስፋ የምናደርገው። ይህ የዛ አካል አንዱ ክፍል ነው ማለት ነው። ይህ በእንፍራንስ የጣና ዳርቻ የጀመረው እምቦጭን ከሐይቁ ትከሻ ላይ ማላቀቅ ስራ ለወራት እምቦጩ ባለበት አካባቢ ይሰራል። በጥቅሉም እስከ 10,000 ሰዎች በዘመቻው ይሳተፋሉ ተብሏል። በዚህ ንቅናቄም ሁሉም ክልሎችና የከተማ አስተዳደሮችም እንዲሳተፉ ጥሪ ቀርቦላቸዋል። በ1 ወር ውስጥ ሙሉ በሙሉ ተንሳፎ የመጣውን በዚህ መልክ አሁን ከፍተነዋል። አሁን እዚህ ጋር በተባበረ ክንድ ሁሉም 30ም ቀበሌዎች ጥሪ ተደርጎላቸዋል፣ ተንቀሳቅሰዋል። በየቀበሌያቸው አኳያ ያለውን ማስወገድ ይችላሉ። ተጨማሪ ኃይል ደግሞ ከፌዴራልም ከከተሞችም እየመጣ እያገዘ ልክ እንደዛሬ ሁሉ እንደዚህ እየቆለሉ እያወጡ በአግባቡ ማስተናገድ ያስፈልጋል ማለት ነው። ለጣና ህመም ፈዋሽ መድኃኒት ለመፈለግ የ5 ዓመት ስትራቴጂክ እቅድ ተነድፎለታል። በዚህ ቅድም ከእምቦጩ ማስወገድ ባሻገር ለእምቦጭ መንስኤ የሆኑ ነገሮችን ለማድረግ ስልት ተነድፎበታል።
ጣናን ከልጅነታቸው እስከ እርጅናቸው የሚያውቁት እኚህ አባትም የብዙ ዘመን ማጌጫቸውን ከወራሪ አረም ለመታደግ ጉልበታቸውን እንደ ወጣትነት ዘመናቸው አጠንክረው ገብተውበታል። አሁን ግን ጊዜው ደረሰና የሆነ ለውጥ አየንና አሁን በጣም ስሜታዊ ሆኛለሁ። አምና 4 ዘመቻለሁ። ይሄቺ ጥሩ ናት። አሁንም አንደኛውን የታመመ በዳንጉሪ አብርሃም አካባቢ ያለው አይዘለቅም ብያምናለሁ። ግን እሳ ድር ቢተባበር አንበሳ ያስር ነውና እናጠቃዋለን። 10,000 ሰዎች ይሳተፋሉ በተባለው የዘመቻ ስራ ወራሪውን አረም እስከ 90 ከመቶ በአንድ ወር ውስጥ ለማስወገድ ግብ ተቀምጦለታል። ለፋና ብሮድካስቲንግ ኮርፖሬት ጥንቅር ኃይለ ሚካኤል ዴቢሳ ነኝ፣ ባህር ዳር።